ስለኔ ንገረኝ፣ የሆነ ጣፋንታይ ንገረኝ፣ ወይ ጣፋንታይ ንገረኝ፣ ወይ ለፈዮቴ ከፈያ በነፃ አይደለም መክፈል አለብሽ እንዴ? ማስከፈል ጀመርክ እንዴ? ባለም ስለሌለሽ ባታገኛሽ መንፈስ ቅዱስ ቅድስት አምላካችን ነች የምትሰጠው። መማር ሆነሽ ነው አንተ የምትዩ አንቱ በይው እያለሽ ነው እንዴ? አንቱ እንበል እንዴ? አንቱ ካልሽ ደግሞ መራራቅ ይፈጥራል። ሰው የወለደ አባቱን እንኳን አንቱ እንዴ እኔ መሰለ ሸበላውን አንቱ ብለው በከባድ ነው ያራርጋል። መማር ወይ ሰላም ነው? ሃይ መማር አለን ፌዲ ሰላም ነህ? እንዴት ነህ? ፍቅር ሲዝም ሰላም ነሽ መማር? ስለ መማር ነገር እስኪ ፍቅር ሲዝም እንዴ ረስተው ነው? ፍቅር ሲዝም ምን አለኝ መሰለ በድሮ ህይወትሽ ህንድ ነሽ ብሎኛል ብለሃል? መጀመሪያ ላይ ግን አይደለው አበሻውን ኩባውን እኔ ከቴዲ አዋሳ ጋር የተጋባችሁ ወይም የፍቅር ግንኙነት የጀመራችሁ መስሎኝ ነበር የሆነ ሰሞን። በእንትን ነው በእይታ ነው ወይስ በሰላም ያየነው እንደምትነበየው አንተ? አንዳንድ ፎቶዎች ቪዲዮዎች አይቼ ነበር አብራችሁ ናችሁ ምናምን። በዚህ አይነትማ ያው መቼም የሆነ ነገር በባዶ አይተፋቱም ብዬ ነው እንዴ? ፎቶ የተነሳ ሰው ሁሉ እግዚኦ እና ደህና ነህ? የኛ ግምት ነው አለን ይመስገን። እንዴት ናችሁ? አይ እንኳን በዛ በራይ ያልታየንህ እንጂ ስክሪኑ ግን ምንድነው? ፍቅር ሲዝም ተቆረጠብኝ። ለኔ ብቻ ነው? ቀርቦ ነው እሱ እንደዚህ ብሎ በጣም ኔትወርክ ይሆናል እንጂ አይ ራሱ ቀርቦ ነው። ትንሽ ለክ ወደ ኋላ ትንሽ ገፋ። እሺ ስለመማር ስለወደፊት ምን ይታያል? እንኳን ወደፊት ነው ትላንት የማይናገር ሰው አይ ይታያል። ግን እሱ ያለፈ ህይወት ነው የሚታየው። ያለፈ የሚታየው አይደል? ምን ነው ተሽኮረመምከ? ፍቅር ሲዝም አንዴ ወደ ኋላ ተደግፍ አላችሁኝ፣ ወደፊት ተደግፍ አላችሁኝ። አቀማመጥ አይደለም ይኸውልህ፣ እዚህ ጋር እንደዚህ ተቆርጠሃል ሙሉ ለሙሉ እንትኑን ስታንዱን ወይ ከፍ አድርገው። ለእኔ ግን ሙሉ ነው የሚታየኝ ነው። በቃ ከታየ ችግር የለም። እኛ ግን ይኸውልህ ከቅንድብ ስር እንደዚህ ነው የምትታየን አይደል? በቃ እነሱ ትታየናለህ ጎንበስ ብለየን። እሺ አሁን ግን ቅማል እንዴ? ይቅማል እንዴ? ይቅማል ነብይ ይቅማል እንዴ? እንዴ በረጅም ያበራው ታዲያ ምን ሆነ ነው? እኔ ስንት ዓመት ካቆምኩ ጫት ምናምን ሲጋራ አቆሞ ነው። ነብይ አይቀምም። ከባድ ነው። ነብይ ከቃመ 10 ምናምን ዓመት አለ። ሲጋራ፣ ጫት፣ ዊድ 10 ምናምን ዓመት ሆነኛል። ዊድን ትሞክር ነበር? አዎ ከ10 ዓመት በፊት ነው። ኢትዮጵያ ውስጥ ገብቶ ነበር እንዴ? ከ10 ዓመት በፊት ሻሸመኔ ኢትዮጵያ ላይ የሚመረተው ለኬንያ ለኡጋንዳ ለምን የምታከፋፍለው ኢትዮጵያ አለች? ኢትዮጵያ እኮ ነች እንዳለ ከሀገር ውስጥ አልፎ ለጎረቤት ሀገር አሽሽ። እንዴት ሀብታም አልሆንም ታዲያ? እንዴት ሀብታም አልሆንም? ኡጋንዳ ላይ አሁን ኬንያ ላይ ከኢትዮጵያ የሚመጣ ነው የምናጭሰው እያሉ ነው የሚያጭሱት። ይገርማቸዋል። ብዙ እርሻ አለ ኢትዮጵያ ውስጥ የዊድ። እስኪ ለምሳሌ አጭሰህ ማለት ነው የገጠመህ ነገር አስገራሚ ገጠመኛል? አጭሰህ ከገጠመው ነገሮች መካከል እኔ የሰማሁት አንዴ አፍንጫ ተልቆብህ ዞር በል ምናምን ብለሃል አሉ። አፍንጫ እኛ እኮ በድሮ ጊዜ የዛሬ እኮ 20 ምናምን ዓመት አጨስ ነበር። በድሮ ምን አይነት ባህሪያቶች ታዩብህ? እስኪ ከገረመው ነገሮች መካከል
አይ በእርግጥ በጣም ያዝናናል። በጣም ስሜት አለው። አሁን ሲጋራ ስታጨስ ስሜት የለውም። ጫት ስትቅም የመመርቀን ስሜት አለው፣ ትመረቅናለህ። መጠጥ ስትጠጣ የመስከር ስሜት አለው። አሽ ስታጨስ እንደ ሲጋራ አይደለም፣ የመጦዝ ስሜት አለው። ወዲያውኑ ራስህ ትቀየራለህ፣ ክሊክ ታደርጋለህ ወዲያው። ሲጋራ ግን አታደርግም፣ ምንም ነገር ክሊክ አታደርግም። ሲጋራ መልእክት አለው። በቃ ባጭሩ ዊድ መልእክት አለው። እናም በዛ ምክንያት በጣም ወድ ነው ተጠቅሜያለሁ። እሺ ስለመማር ምንም የምታወጣው ቃል የለህም? ስለ እኔ ንገረኝ፣ የሆነ ጣፋንታይን ንገረኝ፣ ወይ ጣፋንታይን ንገረኝ፣ ወይ ክፈያ በነፃ አይደለም፣ መክፈል አለብሽ እንዴ? ማስከፈል ጀመርክ እንዴ? ባለም ስለሌለሽ ባታገኛሽ መንፈስ ቅድስት አምላካችን ነች የምትሰጠው። ባለም ከሌለሽ ባል አገኛለሁ። በቃ ሊገኝ ነው ቁም ነገር እውነታ። እሷ የሚሳናት ነገር የለም። እሺ ባሏ ምን አይነት ባል ነው የሚሆነው? እስኪ ሳለው እስኪ። እኔ አላውቅም፣ ግን የሀሳብሽና የምኞትሽን ታሳካልሻለች። ግን ያው የተወጋ ነብይ ነው። በእናታችሁ አይናገርም። ታውቂያለሽ? ተናገር እንጂ የሆነ ሌላ ሀገር ነቢያቶች እኮ ይናገራሉ። አንተ ምንድን ነው ስናሸንፈውና ቅጣት እንቀጣለን። ቅጡኝ፣ ችግር የለም ቅጡኝ። ለመቀጣት ነው ተዘጋጀ። ንቅጣቸው። ጣቱ በስንት ነው? እስኪ ተባረጉ፣ አዝንቡት። ታፕታፕ አድርጉ። ፍቅር ሲዝም ታፕታፕ አድርጉ። ሁላችሁም ታፕታፕ አድርጉ። እና ምን አይነት ነው የኔ ባል ምን አይነት ነው አልክ? አላውቅም፣ ግን ይጸልይልሻል ከፈለግሽ። ልጸልይልኝ ነው። ማነው የሚጸልየው? አንተ ነህ ወይስ መንፈስ ነው? ይዤ ልምጣ መጸለይ? ሲጀምር አባላቶቹ 987 ነበሩ። 13 ሰው ጎሎት ነበር። 987 ለመመዝገብ የግድ አንድ ሺህ ነው። ቲክቶክ ግን አልዘጋብህም? ጣት እያየህ ሙሉት። እስኪ ይህን ነገር ሙሉት። አንድ መኒቃን ሙሉት። ቤተሰብ ምናምን አንድ ያደረገው አንድ ልብ ጋይስ እየጸለይክ ነው? አሁን ቀልሻለሁ። መንፈስ ቅዱስ እንትኑን እናስሞላ ብዬ ነው መጀመሪያ። እና በዚህ ነው እንዴ የሚሞላው? አረ ተሞላለት ጋይስ፣ እኛ ይሞላ። ትንሽ ቀረ። አንድ ነገር ቤተር አንድ ነገር ነው። ያሁኑ ሙሉ ትንሽ ነው የቀረው ጋይስ። ሙሉት አይ አንቺ የመራሽን ስለሆነ ነው እንደዚህ ብዙ የሚጠይቀን። ዮናስ እሺ፣ ታፕታፕ አድርጉ። ዮና እየመራሁ አይደለም፣ ገና ነው። እኔ ሶስተኛ ነኝ፣ ሰከንድ ነኝ። ቡቧችን ዳዊት ነፍሴ ሊያወጣ ቢተር ነው። ቢተር ቴንክ ሶ ማች። እንዴ ጸሎቱን አቆምከው እንዴ? አላቆምኩም። እቺ ጣት ግን አንድ ቀን ጠንቆላህ አታውቅም? የሚረጨውን ልብጭሽ። ቆይ ላምጣና። በስመ አብ ዛሬ እኔ ላይ ነው። ለምን ቴዲን ማትረጨው? ጸበልም አላቸው። ጸበል ሊሆን ይችላል። ረጨኝ እንግዲህ
እንዴት ነው ግን የተከታዮቹ ቁጥር ከ987 እየቀነሰ 187 ቀሩ። መብዛት ነበረበታል። ጭራ ያስክ ደግሞ ጭራም አለበት። እኛ ላይ አይሰራም። እውነት ነው ችግሩ እኛ ላይ አይሰራም እንጂ አሁን ፍቅር ሲዝም ይሰራል ይሰራል በጣም። የቴዲን ያለፈው ህይወቱን ንገረን እያሉ ነው። ካወቀ ጀግና ነው። ኖ እንደዚህ ሲዝም እኮ እንደ ድሮ አይደለም። ድሮ ትንታኔዎቹ በጣም አኩሬት ነበሩ። አሁን ትላንት ቀኑ ምን ነበር ብትዩ አያውቅም። ምን ወንከደች ራስ በቃ ሌላ ዓለም ውስጥ ገብቷል። ሌላ ዓለም ውስጥ ኖ ኬንያ ምን አለ እንጂ ዓለም የሚያስጠፋ ኬንያ ውስጥ ምን አለ? ኬንያ ነው ኡጋንዳ ነው ኬንያ ነው። እሺ ቱሪስት ኡጋንዳ እኔ ልላክላችሁ እንደ ኧረ ምንድን ነው ጋይስ እንጫወት እንጂ ተቆርጠሃል በእናትህ። ዝቅ ትንሽ የሆነ እንትን ረጅም ነው እንደ ፍቅር ሲዝም በጣም ረጅም አይደለም። ሜትር ከ75 ሜትር ከኔ ብዙም አትርቅማ። ሜትር ከ75ማ ሴት ከሆነች በጣም ረጅም ነች። እንደዛ ነች ማለት እኔ ከ65 ነኝ። አንተ ከ75 ከሆንክ ብዙ አትርቅም። ደብል ቤተሰብ ደብል ነው እንደልክታቸው እስቲ ሁለት ወንዶች ንክታቸው። ታፕታፕ አድርጉ። ደብል ነው። እሺ ታፕታፕ አድርጉ ሁላችሁ። እስራኤልኛ ጽፈው እስቲ ተረጎማል፣ ትራንስሌት ይደረጋል። ኦኬ ትራንስሌት እስቲ ሃኒ የባህር ዳሯ ብሌን ቴዲ ወዳጆች ቤተልሔም ቡቡሻ ቴንክ ታፕታፕ አድርጉ እንዳንሸነፍ ብሌን ጋኛ ጋቦነስ ቦነስ ይመጣል። ታፕታፕ አድርጉ ሁላችሁ። ማን ነው እየመራን ያለው? ቴዲ እየመራን ነው። ሊቀጣን ነው ጋይስ፣ ሊቀጣን ነው። ፍቅር ሲዝም ይሄን ካላሸነፍክ ኢሊሚኔሽን ነው። ትወጣና እኔና መማር እንቀራለን። እሺ እስቲ ሙሉስ ቤተሰብ አካችሁ 10 ጋይስ ታፕታፕ አድርጉላችሁ። 10 ልብ አንድ ሰው መስጠት ይችላል ጋይስ። አንድ ሰው ትሪፕል 3 እጥፍ ነው ቤተሰብ 3 እጥፍ። ታፕታፕ አድርጉ guys. Thank you. Want a lot. Thank you. Thank you. Better. Thank you. Triple now. She hit Busha. DF. Use a triple, guys. Use a triple. Tap. አድኑኝ ከዚህ ከጨለማ አውጣኝ። አሽዋክ ታውጣ ከሲስ ትሪፕል አረ ፑሽ አድርጎ ስሚ። የአምላኩን ስም ታውቂያለሽ? እሱን የአምላኩን ስም አላውቅም። ሁሌ ባለፈው ነበር ግን አሁን አሹቲ ናት። አሽዋክ ኖ አሽዋክ እሱ ራሱ በደንብ አያውቃትም እኮ አሽዋክ ነው። እሱ ራሱ በደንብ አውቃትም። ባለፈው ሁለት ስም ነው የነገረኝ ባለፈው። አንዱ እንዳታውቂያለሽ ጊፍተሩ ናት። አሽሩኪ እኮ ጊፍት ካልሰጠችን ምን ታደርግልሃለች?
አሸዋኳክ ይሆናል ያልኩሽ። ምናልባት አሸዋካኪ ጨመረ ጨመረ አሸዋካኪ ፋሚሊ ቡቡሻ አንድ ሺህ ታይም ያላችሁ እንዴት ነው ነገር? እስኪ ፑሽ አድርጉ ጋይስ፣ ፑሽ 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 ፑሽ። ወይኔ ፍቅር ሲዝም የመጨረሻ እኮ የሚያዝናና ሰው ነው። እግዚአብሔር በጣም ደፋርም ነው። አነሳሱ እኮ ቢሳካለት እኮ አንቺ ፕራይቬት ጀት እኮ የሚያስገዛው ነበር። ያስበላው እኮ እሱ የሆነ በቃ ዝም ብሎ ገስት ላይ ምናምን ሲቀልዱ ምናምን ሰው እንጂ በጣም ብሶ እኮ ሲከተለው ነበር። እኔ ራሱ መጀመሪያ እኮ አክሲዮን ሽጥልኝ ምናምን ብዬው ነበር። አነሳሱ ላይ ቸርች ልትከፍቱ እንዴ የትርፍ ተካፋይ ለመሆን ሽጥልኝ ምናምን እያስማማት አልሸጥም ምናምን ብሎ በየሀገሩ ቢከፍት ጥሩ ነበር። አነሳሱ አሪፍ ነበር። የሆነ ሰዓት ላይ ነው የተፎገረው። በቃ ገስት ላይ ዝም ብሎ እንደዚህ ፎጋሪዎች የሃይማኖት አባት እኮ ማንም ሀብታም የለም ካለ ፕሮቴስታንቶች በስተቀር በዓለም ላይ። ሙስሊሞች ደሞዝተኛ ናቸው፣ ኦርቶዶክስ ደሞዝተኛ ነው፣ ካቶሊክ ደሞዝተኛ ነው፣ ጆባ ደሞዝተኛ፣ ቡዲዝም፣ ሂንዱዝም ደሞዝተኛ። ኦንሊ ፕሮቴስታንት ብቻ ነው የራሳቸው ቸርች፣ የራሳቸው ጀት፣ የራሳቸው ምን ያላቸው። ይህ እምነት ከሆነ ደግሞ ደሞዝተኛ ነው መሆን ያለበት እንጂ የራሳችንን ሀብት ለማካበት ነው እንዴ? ስለዚህ በእነሱ አታነጻጽሩን፣ አታወዳድሩ፣ አትለኩን በእነሱ። እኛ ልናገለግል ይመጣል። እሺ ካልበዛ ካልሰፋ ሽል ከሆነ ይጠፋል ይላል አርቃል። ምን ያደርጋል? ትክክለኛ መሆን በምንድን ነው የሚታወቀው? እንግዲህ እኛ ለማገልገል ነው እንጂ የራሳችን ሀብትና ንብረት ለማካበት አይደለም። ያው የተወሰነ ነገር ካገኘን ይበቃናል። መኖር ከቻልን ይበቃናል። ኖ ጥያቄ እየበዛ መሄድ እኮ አለባት፣ ተከታዮች እያፈራ ምናምን። እሱ ደግሞ በጊዜ ሂደት ነው፣ ጊዜ ይፈልጋል። ይህ እኮ ከባድ ነገር ነው። አንድ ሰው ሃይማኖት ለመቀበል ረጅም ዓመት እና አሁን እኮ ችግሩና መማር እንገባለን። ግን ምንድን ነው ያሉን ጥቅማ ጥቅሞች? እኔ አሁን መማርን እንዴትም አድርጌ ያሳምኛት አመጣታለሁ። ግን ምንድን ነው የምታቀርብልን? ምንድን ነው ያልከው? ልዩ ተጠቃሚ መሆን አለበት። እንደምንም አድርጌ ያመጣታል። ምንድን ነው ልዩ ጥቅማችን? ከመጣል በቃ እንስማማ። ለዛ ነው የመጣሁት። እውነተኛ ሃይማኖትን ለማስፋፋት እንጂ የመጣሁት እኔ የራሴን ገንዘብና ሀብት ለማስፋፋት ከሆነ ነጋዴ ያለውም ብዙ ኦፕሽን አለ እኮ። ለምን በሃይማኖት ሰው ሸውዳለሁ? ነገር እውነተኛ ነው። ምን ይሻላል? ነገር እውነቱን ነው ማለት ነው። ገንዘብ ጥቅም የለውም። ስፖንሰርሺፕ ምናምን የለም። እንግዲህ መንፈስ ቅዱስ ታውቃለች። እሷ እንግዲህ ሁሉንም ቀንና ጊዜ ገደብ አድርጋ ነው የሰጠችን። እሷ ታውቃለች። እና ሁለተኛ አድርጋችሁኛል። አንድ የመጨረሻ እንጫወት ወይስ ልውጣ? እሺ ቆይ ፍቅር ሲዘን ቆይ እንጂ እንዴት ነሽ? ሰላም ነው? ቫኬሽን አሪፍ ነው ወይ? አሁን ግን እኔ ማሸነፍ አለብኝ ጋይስ። መሀል ላይ የሆነ ሲመጣልህ ብልጭ ሲልብህ ምናምን ቃል አውጣብን። ጸሎታችሁ እንዴት ነው? እስኪ አሁን ንገረን ጸሎታችሁ። እኛ አሁን አባታችን ሆይ አለ በጣም ኮመን የሆነ ጸሎት። እናንተ ጋር ምንድን ነው ያለው ጋይስ? ትሪፕል ነው ሄዱበት። ቤተሰብ ትሪፕል ነው ሄዱበት። እስኪ አሁን የመጨረሻ ጨዋታ ነው፣ እናሸንፋችሁ። የመጨረሻ ጨዋታ ነው ጋይስ። እናሸንፍ ምንድን ነው ታየን? ዲያና ደግናለሁ። በሶስት ጥፍ ነው እንደምንም 5,000 አስገባችሁ። አንበሳ ብሰጠኝ ማለት አንበሳ ነው ያማረኝ። እስከዛሬ የተመለሰልህ ጸሎት አለ ወይ ይለዋል። ምን ተመለሰልህ? ጸሎት በጣም እንጂ አባይ ራሱ የተገደበው እኮ ነው። ይጸልይ ነው ስንት ነገር እንደ ሃይማኖቱ በፊትም ነበር እንዴ? በኃይለ ሥላሴ ጊዜ
ሃይማኖቱን ያስበላው እኮ አላስፈላጊ ነገር ውስጥ እየገባ እኮ ነው። መጀመሪያ ጥሩ ምክር ይሆን ነበር። እግዚአብሔር አንደኛ አነሳሱ አሪፍ ነበረ፣ ግን ልጁ በቃ ብዙ ቦታ ነው የሚገባው። ሶቶ ይገባል። ጀማሪ ጌመር ነብይ ነው። የጌም ጀማሪ ነብይ ነው። አባይ ባለ ራእዩ መሪ አባይ ራእይ ያስጀመረ መለስ ዜናዊ የተባለ በሚነገርበት ሀገር ላይ መለስ ላይ ጸልይ ነገር አንድ ልብሽ ስጡ። ተባረኩ። አመሰግናለሁ። ኒዶ ኧረ ምንድን ነው ወደኋላ ቀር። የሚገርመውን አይዲያ አፈር ከድሜ ያበል አላወቅም። ሀያ አንድ ሰው መስጠት ይችላል፣ ወይም አንድ ልብ እሺ 20 ምን ሞላው? እንዴት ነው 20 ምን ሞላው? በምንድን ነው? በሽቱ ፊንገር ምናምን ፊንገር ሃርት። አዎ አመሰግናለሁ። ሞልተናል። ኢትዮ 90 ሞልተናል። እንደ አሁን እናስፈልግ ጋይስ። እሺ በቻለን ደብል ታፕታፕ አድርጉላችሁ። ተጋገዙና ፑሽ ጋይስ። አሁን ደብል ነው። ዩኒቨርሲቲ ደብል ያንተ ጸሎት ለእኛም አልረዳንም። እንዴት ነው ነገሩ? ግፍት እየሰጡ አይደለም። ፍቅር ሲይዘው እግዚአብሔር የሚገርም አይዲያ ይዘህ ተነስተህ ምን ማድረግ አለብህ መሰለህ? ፈረንጆቹን አሳምን። አረ የሆነ ዝም ብሎ አንድ ነጫጭባ ይዞ መቶ ዝም ብሎ ቢያናፈጠው እኮ ህዝቡ ይከተለው ነበር እኮ። እኮ ፈረንጅ አሳምን ነገር መስራት አይዲያ እየሰጠን ነው። ፍቅር ሲዝ ዛሬ 3 ዓመት ተው አደራ ምናምን ያ ሪከርድ እኮ የተደረገ እኮ አለ። አንድ አፍሪካዊ አንድ ነጭ ካገኘ ደግሞ ቻይና ይዘ ኢትዮጵያ ግባ። እኔ እኮ ድራማን ለመስራት አይደለም፣ ድራማ መስራት ፈልግ ሰው ሞልቷል። ሰው እንዲከተል አይደለም የምፈልገው። አትፈልግም? ክራንች ይዞ ክራንቹን ጥሎ እንዲሮጥ ምናምን ሰዎች ማለት እኮ በጣም ቀላል። ምን ችግር አለው? ድራማ ማሰራት ይቻላል። ሰው አሁን እኮ እንደዛ ስላልክ ሰው እውነት ነው የሰውዬ እውነት ነው ምናምን ብሎ እኮ አይከተልም እኮ። እንደዛ ስላልክ ምንም የሚጠቅም ነገር የለም። እንደዛ አይነት ድራማ አይፈቀድም። በጣም ኃጢአት ነው። አይ ድራማ መሆኑን በምላው ፈርስትን እንድሻላል ለማታለል መሞከር አይፈቀድም። እንድሻላል ነው። ምን ክራንቹን አይደለም ቀልቡን ጥሎ ነው የሚሮጠው ሰው። ከሰዎች ጋር እንስማማ ብንል በጣም ቀላል ነው። መማር ምን ሆነሽ ነው አንተ የምትይው? አንቱ በይው እያሉሽ ነው እንዴ? አንቱ እንበል እንዴ? አንቱ ካልሽ ደግሞ መራራቅ ይፈጥራል። ሰው የወለደ አባቱን እንኳን አንቱ እንዴ እኔ መሰለ ሸበላውን አንቱ ብለው በክባል ነው ያራርጋል። ፍቅር ሲዘም አቤት አንተ ልበልህ አንቱ ልበልህ? ያው አንቱ ነው እሱ ማለት ያለብኝ። በረከቱን ልታገኙ ለራሳችሁ። አንድ የሚገርም ሰው ጥያቄ ጠይቀዋል። እግዚአብሔር ሐሳቡ ግን እንዴት መጣልህ ብሏል። መጀመሪያው ሐሳቡ ግን እንዴት መጣለት? እንዴት ነው የመጣልህ? በህልሙ ነው መልስለታለሁ። በርጫ ላይ ነው ምናምን እንዴት ነው የመጣው? እስኪ አስረዳኝ። እኔ የራሴ እውቀትና በራሴ ሐሳብ እንደዚህ ደፍሮ እኮ በዓለም የተንቀሳቀሰ የለም። እንዴት ደፍራለሁ? እንደዚህ እምነቱ ሊኖረኝ አይችልም። ይህን ያክል ደፍር ያለው ማለት እምነቱ አለ ማለት ነው። ከየት አመጣዋለሁ? እንደዚህ ማመን አልችልም። እሷ የመራችኝ ነው እንጂ እሷም መጀመሪያ የት ነው ያገኘሃት? እሷማ ሁሌም ታናግረኛለች። መላእክቶች ትልካለች ወደ እኔ። የድሮ ነቢያቶች አሁን እኔ አንተ ተከታይ ብትሆን ታናግረኛለች? እንደዚህ ተከታይ ብሆን ነው ወይስ ለአንተ ብቻ ነው የምትታየው?
ኖ ለእኔም ራሱ መልክ የላትም። ጾታዋን ብቻ ነው የነገረች እና ድምጿ የሴት ነው። ጾታዋ ምንድን ነው? ጾታዋ ማለት ድምጿ የሴት እንደሆነ ብቻ። ድምጿ የሴት ነበር። ድምጿን ብቻ ነው የምሰማው። ድምጿ የሴት ነው፣ እሱም ብቻ ነው የምሰማው። ስለዚህ በድምጿ መልኳን ምናምን አላውቅም። በድምጿ እኮ ነው። ድምጿ የሴት ስለሆነ በድምጿ ነው ሴት ነው። በድምጽ ይታወቃል። የመማር አንዳንድ ሰው እኮ አናገረችኝ የሚለው ታዲያ በምንድን ነው ያናገረችው? ካላየ እንዴት ታምናለህ አንተ? ድምጿ የሴት ስለሆነ ብቻ ሴት ናት እንዴት ልትል? በድምጿ አካሏን አላየሁትኝም። አካሏን አላየሁትም። መጀመሪያ ጊዜ ድምጿን የሰማኸው መቼ ነው? በመቼ ዓመተ ምህረት? ከዛሬ 19 ነብይ ነህ ያለችኝ ጊዜ 19 ዓመት ዝም ብለህ ችለህ ዝም አልክ። አሁን አይደል የቲክቶክ ከጀመረው ፍቅር ሲዝም የተመሰረተው ሚዲያ ላይ ሰው ካወቀኝ የ4 ዓመት ነው። ከዛ በፊት ግን በየቦታው አሁን ቂርቆስ ክፍለ ከተማ ማዕከላዊ ከንቲባ ጽሕፈት ቤት ብትሄዱ ይህን ሃይማኖት የዛሬ 10 ዓመት ሁሉ ባለሙያ ያውቀዋል። ባለሙያዎቹ በሙሉ ያውቁታል። በየክፍለ ከተማው እኔ በየክፍለ ከተማው ዞር ነበራ። ስራዬ እንደዛ ነበር፣ ያውቁታል። እኔ እኮ አንድ ያልገባኝ ነገር እንዴት ነው በቁም ነገር ከያዝከ እንዴት ነው የማትበዛው? ለምንድን ነው የማትበዛው? ፍቅር ሲዝም ምን ዋንት ላስዬ በቃ መማር ወይዬ መብዛት አለበት አይደል? አሁን ተከታዮቹ እየበዙ መሄድ አለበት አይደል? አዎ እኮ ለምን የማይበዙት? ለምን ይቀንሳል? እንዴት ነው እያደርክ እያነስክ የመጣኸው? አሁን እንደውም እኔ ጥሩ ነኝ ያለሁት። ለምን ብትሉ መጀመሪያ ሃይማኖት የመሰረቱ በቁማቸው ይሄን ያልኩ ተከታይ የላቸውም። በጣም በጊዜ ሂደት ነው። በጣም ደክመዋል። 10,000 20,000 ምናምን እንኳን ይሞላላቸው ተሰቃይተው ነው። ሂዱ ሱሱ ሸጋው ቴንኪው ያገዛችሁ ታፕታፕ ኮፒ ሊንክ ያደረጋችሁ ጊፍት የሰጣችሁ በእውነት አመሰግናለሁ። ሰላማችሁ ይብዛ። አንድ ወሳኝ ጥያቄ ተነስቷል። አሽዊቲን ያገኘው በምትቅም ሰዓት ነው ወይስ ጫት ካቆምክ በኋላ ነው? ኖ መጀመሪያ ሱሰኛው ነው የመጣችው። ግን ያለ አሽሹ ሱስ ውስጥ ነው አንተ እንደዛ ትልም ከመጀመሪያ ጀምሮ ስሟን አይደግመው እኔ በርጫ ላይ ሆነ ነው እንዲያገኛል። ሱስ ላይ ነው የመጣችው። ዝም ብለህ ነው እንደምታለፋ ዱካክ ሲያናግር እኔ እኮ ጫት ካቆምክ ምናምን በኋላ እኮ የተገለጠልህ ምናምን ሰው ይኮን ያለ መሰለህ ከኒያት ያሽቁቲን ፎን ነምበር ስጠን። አረ ምንድን ነው እያደረክ ያለው? እየተኮስክብን ነው አንቺ እየቃመ እያለ ምናምን የመጣችበትን እኮ ነው እንደ እውነት ያዘ። የእሷን መንፈሷን እያራገፍኩ ነው ወደ እናንተ። እግዚኦ ማረነ ክርስቶስ። አንተ የሆነ ስታክ አድርጓል። አሁን ስንት ነን ያለ ነው? ምንድን ነው ስታክ አድርጓል? ታፕታፕ አድርጉ ሁላችሁም። ምንድን ነው ኔትወርኩ በጣም ደካማ ነው። አመሰግናለሁ። መንፈስ ቅዱስ ተባርክልኝ። ክበሩልኝ። ታፕታፕ ኮፒ ሊንክ የምታደርጉ በእውነት አመሰግናለሁ። አሽዋክ ተባርካችሁ። መንፈሷ በእናንተ ነው። እየሰደባችሁ ነው፣ እየጸለይልን ነው። እንደ ፊልም ላይ አይተው ነው። አረ ጋይስ ምንድነው? እንጫወት እንጂ ወይ እንቀጣጣ እንጂ እንቀጣን ሰው እንፈልጋለን። መቀጣጣት አልቻለም እኮ ምን ይሻላል? እሺ እኔና መማር እንጫወትና እሺ ዞር ብለን አንተ
እሺ በቃ አመሰግናለሁ። ሰላማችሁ ይብዛ። ደህና ዋሉ። አሜን አሜን አሜን። እንደምወድህ ታውቃለህ። አዎ በእውነት አመሰግናለሁ። ሰላማችሁ ይብዛ። መንፈስ ቅዱስ ተባርካችሁ። እሺ ደህና ዋሉ። አሜን።